ዛሬ እንድትረዱት የምፈልገው አንድ ነገር አለ። በራስ ጥንካሬ በመታዘዝ መኖር አትችልም። ለአንድ አፍታም እንኳን አትችልም። ስጋ ሁል ጊዜ ያሳፍራቸዋል። ነገር ግን መንፈሱ ክቡር የሆነው መንፈስ ቅዱስ እርሱ አያሳፍርም። ታዛዥነት ጥርስህን ስለማፋጨትና የበለጠ ጥረት ስለማድረግ አይደለም፣ እጅ በመስጠት ነው። ከራስህ የበለጠ ለሆነ ኃይል መገዛት ነው። ትዕዛዝ ብቻ የሚያዝ ኃይል ሳይሆን ግን በአንተ ውስጥ ይፈጥረዋል። ወደ ገነት አዳምና ሔዋን ልመልስህ። ከእግዚአብሔር ጋር በፍጹም ህብረት እየተጓዙ ሁሉም ነገር ነበራቸው። ነገር ግን እባቡ በሹክሹክታ ሲናገር ግን በራሳቸው መንገድ መረጡ። ውጤቱ ምን ነበረ? መለያየት፣ ሞት ነበረ። ግን ኢየሱስ የጠፋውን ወደ ነበረበት ለመመለስ መጣ እና እንዴት ኖረ? ፍጹም በሆነ ታዛዥነት ነበረ። እንደዚህም አለ፣ ከራሴ አንዳች አላደርግም፣ ነገር ግን አባቴም እንዳስተማረኝ እነዚህን ነገሮች እነግራችኋለሁ። ዮሐንስ ምዕራፍ 8 ቁጥር 28። የእግዚአብሔር ልጅም እንኳን በመንፈስ መተማመን ነበረ። እርሱ መንፈሱን ከፈለገ እኛ ምን ያህል ያስፈልገን ይሆን? እኔ ግን መታዘዝ እፈልጋለሁ፣ በጣም ሞከርኩኝ ልትል ትችላለህ። ነገር ግን በራስ ጥንካሬ ውስጥ መሞከር ልክ እንደ አንድ ተራራን በእጅ ለማንሳት እንደመሞከር ነው። ለዛም ነው ጳውሎስ እያለቀሰ ሮሜ ምዕራፍ 7 ቁጥር 19 የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርገውም። እናም እንደዚህ ተሰምቷቸው ያውቃል? ትክክል መስራት ትፈልጋለህ፣ ነገር ግን መሰናከልህን ትቀጥላለህ። ምክንያቱም መታዘዝ የአፍ ቃል ኃይል ጉዳይ አይደለም፣ የመገዛት ጉዳይ ነው። ነገር ግን እግዚአብሔር ይመስገን አቅመቢስ አድርጎ አልተሆንም። መንፈስ ቅዱስን ላከልን። ሕዝቅኤልም እንዲህ ሲል ተንብዮአል። ምዕራፍ 36 ቁጥር 27 መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስጌዳችኋለሁ። ሰምታችኋል። እርሱ በትእዛዝ እንድትሄዱ ያደርጋችኋል። በእናንተ ውስጥ የእርሱ ሥራ ነው። እርሱም ከፈተና ከድክመት ከስጋም ፍላጎት ሁሉ ይበልጣል። አንዳንዶቻችሁ ከትግሉ የተነሳ ደክሟችኋል። በራስ ጥንካሬ ኃጢአትን ስትዋጋ ቆይተዋል፣ ደክሞሃል። ግን እኔ እዚህ የተሻለ መንገድ እንዳለ ልነግር ነው። መንፈስ ቅዱስ ሕጎችን ብቻ አይሰጥህም፣ ሕይወትን ይሰጣል። መንገዱን ብቻ አይጠቁምህም፣ ደረጃ በደረጃ አብሮክ ይራመዳል። ደካማ ስትሆን ያበረታታሃል። መንገዱን በማታውቅበት ጊዜ እርሱ ይመራሃል። ስለዚህ ዛሬ የበለጠ እንድትጥር አልጠይቅህም። የምጠይቀው በጥልቀት ወደ እርሱ መሰጠት እንድትገቡ ነው። ልብህን ከፍተህ መንፈስ ቅዱስ ሆይ አልችልም፣ ነገር ግን አንተ በእኔ ውስጥ መኖር ትችላለህ በል። በእኔ በኩል ታዘዝ፣ በእኔ በኩል ውደድ በል እና እግዚአብሔር ምን እንደሚያደርግ ተመልከት። ኢየሱስን ከመቃብር ያስነሳው ያው ኃይል በአንተ ውስጥ በሕይወት አለ። መንገዱን እንዲይዝ ፍቀድለት። እጅ መስጠት ምን ማለት እንደሆነ ታውቃለህ? ጉልበትህን ማጠፍ ብቻ አይደለም፣ ፈቃድህን ማንበርከክ ነው። ጌታ ሆይ እጅ እሰጣለሁ ማለት ብቻ ሳይሆን በእውነትም በልብህ ጥልቅ ስፍራዎች ውስጥ ማመን ነው። መንፈስ ቅዱስ ረጋ ያለ ነው፣ ደግ ነው። መንገዱን በግድ አይገባም፣ እጅ መስጠትን ይጠብቃል። እናም ስትፈልገው ሁሉንም ክብር ነፍስህን ሲያጥለቀልቀው ታያለህ። አንዳንዶቻችሁ በትልልቅ የህይወት ለውጥ በሚያመጡ ውሳኔዎች፣ ምርጫዎች እየታገላችሁ ነው። አይምሯችሁ ሁሉንም ቦታ ለማስያዝ እየተጣደፈ ነው። ግን ይህን መንገድ ብቻህን እንድትሄድ አልተፈቀደልህም። ኢየሱስ ቃል ገብቷል። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ዮሐንስ ምዕራፍ 16 ቁጥር 3 የተወሰነ እውነት ሳይሆን እውነት ሁሉ ነው። እያንዳንዱ እርምጃ፣ እያንዳንዱ መታጠፊያ፣ እያንዳንዱ የተዘጋ በር፣ እያንዳንዱ ክፍት መስኮት እርሱ መንገዱን ያውቃል። ነገር ግን ችግሩ ብዙዎቻችን እርሱ እንዲመራን ከመፍቀድ ይልቅ መንፈሱን መምራት እንፈልጋለን። እንጸልያለን፣ ጌታ እቅዶቼን ባርክ እንላለን። ጌታ እቅዶች ምንድናቸው ብለን መጠየቅ ሲገባን፣ ይሄ መሰጠት አይደለም፣ ድርድር ነው። እና እግዚአብሔር አይደራደርም፣ ይጋብዛል፣ ይናገራል፣ ይጠራል። ነፍሳችንንም በጸጥታ ስናረጋጋው ድምፁ ከማንኛውም ጫጫታ የበለጠ ግልጽ ይሆናል። አብርሃምን አስባለሁ።
እንዴት ያለ የእምነት ሰው ነው! ነገር ግን እሱ ነገሮችን በራሱ ሲይዝ ተሰናክሏል። እግዚአብሔር ወንድ ልጅ እንደሚሰጠው ቃል ገባለት። ነገር ግን በመንፈስ ጊዜ ከመጠበቅ ይልቅ የሳራን ፍርሃት አዳመጠ፣ እስማኤልንም ተወለደ። ከዚያም በኋላ የልብ ስብራት ተከተለ። ነገር ግን አብርሃም በመጨረሻ ተቀበለ። ይስሐቅን በመሰዊያው ላይ በጣለው ጊዜ እግዚአብሔር በጉን አመጣ። ያኔ እምነቱን አሳየ። ዛሬም አንተ የራስህን ይስሐቅ ተጣብቀ እያያዝክ ነው። አሳልፈ ለመስጠት የምትፈራው ነገር እንደ ህልም፣ ግንኙነት ወይም እቅድ አለ። ልቀቀውና በእጁ አስቀምጠው። መንፈስ ቅዱስ በራሳቸው መንገድ የሚጣበቁትን አይመራም። እርሱ እንዲለቁት በበቂ ሁኔታ የሚያምኑትን ይመራል። እናም እንዴት እንገዛለን? የሚጀምረው በዝምታ ነው። መዝሙረ ዳዊት ምዕራፍ 46 ቁጥር 10 ዝም ብላችሁ እኔ አምላክ እንደሆንኩኝ እወቁ። የማይሰራ ዝምታ ሳይሆን የሚጠብቅ ልብ የሚሰጥ እናም በልብ የተገዛ ፈቃድ ነው። ሁሌም ጠዋት መንፈስ ቅዱስ ዛሬ ምራኝ ብለህ ንግግር አድርግ። ከዛ ይሄ ከባዱ ክፍል ነው። ምንም እንኳን ምክንያታዊ ባይሆንም መንገዱ እርግጠኛ ባይመስልም ተከተሉት። ምክንያቱም መንገዱ ከፍ ያለና አስተሳሰቡ ጥልቅ ነው። አንዳንዶቻችሁ ምንም ግልጽ በማይመስልበት ወቅት ላይ ናችሁ። ከፊታችሁ ያለው መንገድ የደበዘዘና ፍርሃትም የሐሰት የሚወራበት ቢሆንም ግን መንፈስ ቅዱስ አቅጣጫዎችን ብቻ አይሰጥም። እርሱ መንገድ ነው። መሪው ሲኖርህ ካርታ አያስፈልግህም። ሰሪው ሲኖርህ የንድፍ እቅድ አያስፈልግህም። ስለዚህ ዛሬ ትገዛላችሁ። ነገ አይደለም፣ ሁሉንም ቦታ ስታስይዝም አይደለም። እግዚአብሔር ሲመራ ተአምራትን ትከተላለህ። በዓለም ሁሉ ውስጥ በጣም አስተማማኙ ቦታ በፈቃዱ መሃል ላይ ነው። እዛም እንዲወስድ ፍቀድለት። የመንፈስ ቅዱስ ድምፅ ውስጥ እንደዚህ ያለ ርህራሄ አለ። ስለ ኃጢአት በልባችን ሲናገር በጭራሽ ለመኮነን አይደለም፣ ግን ሁል ጊዜ ወደ ነበረበት ለመመለስ ነው። ዓለም ከእምነት የሸሸችው ለምን እንደሆነ ታውቃለህ? ምክንያቱም ልብን ከኋላው አይረዱም። ዳዊትን አስባለሁ እንዴት እንደተሰናከለ። ነገር ግን ናታን ነብዩ ወደ እሱ በመጣ ጊዜ ዳዊት ምን እንዳለ ታስታውሳለህ? እግዚአብሔርን በድያለሁ ብሎ ተናገረ። ወዲያው ነብዩ እግዚአብሔር ኃጢአትህን አስወግዶልሃል ሲል መለሰ። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 13። ያም የክስ ልብ ነው፣ የሚያሸንፈን ሳይሆን የሚያነሳን። መንፈስ ቅዱስ ውርደትን ለማሳየት ድክመቶቻችንን አይጠቁመንም፣ ነገር ግን ነፃ ለማውጣት ይጠቁመናል። አንዳንዶች ያ ጫና ይሰማቸዋል። ምናልባት ልታቋርጡት ስለሚገባ ልማድ ሊሆን ይችላል። ምናልባት ሳይታወቅ የገባ አመለካከት ሊሆን ይችላል። ምናልባት ለእግዚአብሔር ክብር የማይሰጥ ግንኙነት ሊሆን ይችላል። ያ ምቾት የማይሰጠን ስሜት የውግዘት አይደለም፣ የእግዚአብሔር ምሕረት ነው። ባላችሁበት እንዳትቀሩ በጣም ስለሚወዳችሁ ነው። መጽሐፍ ቅዱስ እንደሚለው እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበት ወደ መዳንም የሚያደርሰውን ንስሐ ያደርጋልና። የዓለም ሐዘን ግን ሞትን ያመጣል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10። እንዴት ያለው ውብ ሂደት ነው! ግን የጥፋተኝነትን ድምፅ ለማጥፋት እንሞክራለን። ሰበብ እናቀርባለን። ራሳችንን ከሌሎች ጋር እናነጻጽራለን። እንዲህ እንላለን፣ ያ በጣም መጥፎ አይደለም። ነገር ግን የመንፈስን እርማት በናቅን ቁጥር ልባችን ትንሽ እየጠነከረ ይሄዳል። በየጊዜው እግዚአብሔር ኃጢአት ብሎ የሚጠራውን እናጸድቃለን። ከእርሱ ፊት ትንሽ እንርቃለን። ጴጥሮስን አስባለሁ። ዶሮ ሲጮህ እንዴት አለቀሰ! ይህ የቅዱስ መንፈስ ሥራ ነበረ። ያ ሐዘን መጨረሻው አልነበረም፣ የተሐድሶ መጀመሪያ ነበረ። ኢየሱስ ስለ ውድቀቱ ጴጥሮስን አልተወውም፣ ወደ ነበረበት መልሶታል። በታላቅ ኃይልም ተጠቅሞበታል። እርሱም ለእናንተም እንዲሁ ሊያደርግ ይፈልጋል። መንፈስ ቅዱስ ኃጢአትን የምንጸየፍበት ምክንያት እንድንጎሳቆል ሳይሆን ሙሉ እንድንሆን ነው። ሲያሳየን መለወጥ የሚያስፈልገውን አካባቢ ሁልጊዜም የሚቀየር ኃይል ይዞ ነው የሚመጣው። ችግሩን ብቻ አይደለም የሚያመለክተው፣ እርሱ መፍትሄውን ይሰጣል። አንዳንዶቻችሁ ያንን የዋህ ድምፅ መሸሽ ማቆም አለባችሁ።
መንፈስ ቅዱስ መቀየር ያለበትን አሳየኝ ብለህ በምትናገርበት ቅስፈት ለውጥ፣ ነፃነት የሚጀምርበት ቅስፈት ነው። ኩነኔን አትፍሩ፣ ተቀበሉት። ከጌታ ፊት ለፊት ካለው እጅ ከሰጠው ሐቀኝነት የበለጠ ደህንነቱ የተጠበቀ ቦታ የለም። እናም እየታገልክ ከሆነ አያለው ማንም እንደማይረዳቸው የምታስባቸውን እነዚያን የግል ጦርነቶች አያለው። ልክ እንደ መዞር የሚቀጥል ፈተና፣ እንደ በበርህ ላይ ያለ የተራበ ተኩላ፣ ለመጥራት የምታፍሩት ድክመት፣ ስንት ጊዜ ለእግዚአብሔር ቃል ብትገቡም ልማዱን መስበር የማትችሉት ይመስላል። ነገር ግን ትግላችሁ እግዚአብሔር እንደተወ የሚያሳይ ምልክት አይደለም። ጠላት እግዚአብሔር በአንተ ሊያደርገው የሚፈልገውን ነገር እንደሚፈራ ማረጋገጫ ነው። ነገር ግን እዚህ ላይ አስደናቂ እውነት በመንፈሴ ውስጥ እየነደደ ነው። ብቻህን ለመዋጋት ተብሎ አልነበረም። ቀዩን ባህር የከፈለው የእግዚአብሔር እስትንፋስ በአንተ ውስጥ ይኖራል። ኢየሱስ አልዓዛርን ካነሳው ተመሳሳይ ኃይል በደም ስር ውስጥ እየተንቀሳቀሰ ነው። መንፈስ ቅዱስ የሞራል ንግግር አይሰጥህም፣ ከዛ ደግሞ ወደ ጦርነት አይመልስህም። በሰማያዊ ትጥቅ ያለብስሃል። እናም ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ፊልጵስዩስ ምዕራፍ 2 ቁጥር 13። ለመንፈስ ቅዱስ መሪነት ስትገዛ በህይወት ድንቅ የሆነ ነገር ይጀምራል። በጣም የሚያምር ነገር ነው። መለኮታዊ የሆነ የሰው ልጅ ጥረት ፈጽሞ ሊያፈራው የማይችለው። እኔ እያወራው ያለሁት ስለ መንፈሱ ፍሬ ነው። ኢየሱስ ምን እንዳለ ታስታውሳለህ? እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ዮሐንስ ምዕራፍ 15 ቁጥር 5። ጊዜያዊ ስኬት የለም፣ የማስመሰል ጽድቅ የለም፣ የላይኛው ደረጃ ለውጥ የለም። የዘላለም ዋጋ ከጥረታችን የሚመጣ ነገር አይደለም። ነገር ግን በእርሱ በምንኖርበት ጊዜ መንፈስ ቅዱስ በእኛ ውስጥ መንገዱን እንዲያደርግ በምንፈቅድ ጊዜ ነው። ይህ ፍሬ ምን እንደሚመስል ልንገራችሁ። ምክንያቱም አንዳንዶቻችሁ መንፈሳዊነታችሁን እድገት በስህተት ስትለኩ ቆይታችኋል። ብስለት ማለት ስንት ጥቅሶችን መጥቀስ እንደምትችል ወይም ስንት ሰዓት እንደምትጸልይ ነው ብለህ ታስባለህ። እውነተኛው ምስክርነቱ ግን በፍሬው ላይ ነው። መንፈስ ቅዱስ በተሰጠ ህይወት ውስጥ በእውነት ሲሰራ ሰዎች የተለየ ነገር ማስተዋል ይጀምራሉ። የሥራ ባልደረባ ሁልጊዜ በተሳሳተ መንገድ በሚረዳ በድንገት ከዚህ በፊት ያላገኘኸውን ትዕግስት ታገኛለህ። ያ ወደ ቁጣ የሚልክህ ሁኔታ አሁን ግንዛቤን የሚያልፍ ሰላም አለ። ያ የድሮ የሐሜት ልምድ አንተንም በሚያስደነግጥ ሁኔታ በደግነት እየተተካ ነው። ይህ ደግ ስለመሆን ወይም ራስን ማሻሻል ላይ ስለመስራት አይደለም። ይህ ስለ መንፈስ ቅዱስ በራስህ ፈጽሞ ማፍራት የማትችለውን ነገር በአንተ ስለማፍራት ነው። ፍሬው የመንፈስ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት ነው። ገላትያ ምዕራፍ 5 ቁጥር 22። አንዳንዶቻችሁ ዛሬ ተስፋ የቆረጣችሁት ምክንያቱም ይበልጥ አፍቃሪ፣ ይበልጥ ታጋሽ፣ የበለጠ ዲሲፕሊን ለመሆን በጣም እየሞከራችሁ ስለነበር ነው እና እየተሳሳታችሁ እንደሆነ ይሰማችኋል። አሁን ነፃ ላውጣችሁ። ፍሬውን ማብቀል ትታችሁ ስሩን መንከባከብ ጀምሩ። ህይወታችሁ ለመንፈስ በመታዘዝ ላይ የተመሰረተ ሲሆን ፍሬው በተፈጥሮ ይመጣል። የፖም ዛፍ ፖም ለማምረት ሲጥር አታዩም። ዛፍ የህይወት ምንጭ በሚኖርበት ጊዜ ብቻ ነው የሚሆነው። ግን በጣም የሚያምረው ክፍል ይሄ ነው። ይህ ፍሬ ለአንተ ለጥቅም ብቻ አይደለም፣ ለተራባው ዓለም ነው። ሰዎች በቴዎሎጂ ክርክራችን ወይም በሃይማኖታዊ ትርኢቶቻችን አይሳቡም፣ ግን በእውነተኛ ፍቅር፣ ትክክለኛ ደስታ ይማረካሉ። ባልተጠበቀ ደግነት ትጥቃቸውን ይፈታሉ። የቅዱሱ ፍሬ በህይወት በግልጽ በሚታይበት ጊዜ ኢየሱስ እውነተኛ መሆኑን ሕያው ማስረጃ ትሆናለህ። በቃላት ምክንያት ሳይሆን በአንተ ባለው ስራው ምክንያት ነው። መንፈሳዊ ድርቀት እያጋጠመው ላለ ሰው ዛሬ እንድናገር ተመርቻለሁ። እንቅስቃሴዎቹን እያለፍክ ነው፣ ነገር ግን ፍሬው የት አለ? ደስታው የት አለ? የእግዚአብሔር መገኘት ማስረጃው የት አለ? መንፈስ ቅዱስ አሁን እየነገረ ነው።
ወደ ወይኑ ተመለስ። መጣርህን ትተህ መኖር ጀምር። በራስህ ማፍራት የማትችለውን ነገር በአንተ ውስጥ እንድሰራ ፍቀድልኝ ይላል። ይህች ዓለም ተጨማሪ ሃይማኖተኛ ሰዎችን አያስፈልጋትም። መንፈስን የተሞሉ አማኞች የሰማይን ፍሬ የሚያፈሩ ያስፈልጓታል። ይሄ የሃይማኖት ግዴታዎችን ስለማረጋገጥ አይደለም፣ ነገር ግን እግዚአብሔር ወደሚለው ታላቅ ታሪክ ስለመግባት ነው። መታዘዝ የመንፈሳዊ ሕይወት ጣሪያ አይደለም፣ መግቢያ በር እንጂ። ለእያንዳንዱ አዎንታ ለመንፈስ ቅዱስ የእግዚአብሔር ዓላማ የበለጠ እንድትገለጥ ያደርጋል። ዛሬ መንፈስ ቅዱስ ወደ ጥልቀት እየጋበዛችሁ ነው። ወደ ተጨማሪ ሕጎች ሳይሆን ወደ ትልቅ ግንኙነት፣ ወደ ጥብቅ ሃይማኖት ሳይሆን ወደ ደማቅ ዓላማ። ልብ ሲናገር የነበረው አሳይመንት አይደለም፣ የዘላለም አጋር ለመሆን ግብዣ ነው። ያንተ ትልቁ ፍጻሜ የሚገኘው ህልሞችን በማሳደድ ሳይሆን ነገር ግን ለህልም ሰጪው በመሰጠት ነው።